ነፍሰ ጡር የሆነች አንዲት ወጣት በምግብ ማድረስ ስራ ትተዳደር ነበረ። አንድ ቀን ትዕዛዝ ለማድረስ ወደ አንድ ትልቅ ኩባንያ ስትሄድ ህይወቷን የሚቀይር ነገር ተፈጠረ። በድንገት ከፊቷ የቆመው ሰው ከአንድ ወር በፊት አንድ ሌሊት አብሯት ያሳለፈው የኩባንያው ዋና ስራ አስፈጻሚ መሆኑን ተገነዘበች። ይህም ሰው በማዕፀኗ ያለው ህፃን አባት ነበረ። ዋና ስራ አስፈጻሚው እሷን በአንድ ጨረፍታ አወቃትና ለማናገር ወደ ጎን ወሰዳት። ወደ መኪናው እየሄዱ ሳሉ ልጅቷ በድንገት ተንሸራታ ጉልበቷን አቆሰለች። እሱም ወዲያውኑ መድኃኒት አምጥቶ ቁስሏን በጥንቃቄ ያከመላት። ይህን ርግራጊና ኃላፊነት ስታይ ልጅቷ ስለ እርግዝናዋ ልትነግረው ወሰነች። ነገር ግን ወደ መኪናው ስትገባ በውስጡ የህፃናት መጫወቻ አየች። ይህን አይታ እሱ አግብቶ ቤተሰብ እንዳለው ተሳስታ አሰበች። የሌላ ሰውን ቤተሰብ ለማፍረስ ስላልፈለገች ህፃኑ መኖሩን ከሱ ለመደበቅ ወሰነች። ከጥቂት ቀናት በኋላ የኮሌጅ ክፍያዋ የሚሆን $5000 እንደጠፋ ተረዳች። ዋና ስራ አስፈጻሚው መጀመሪያ $500,000 እንደጠፋ ቢያስብም በኋላ የጠፋው $5000 ብቻ መሆኑን አወቀ። ልጅቷም ገንዘቡን ለትምህርት ክፍያዋ እንደነበር ነገረችው። ይህን ጉዳይ ለማጣራት ወደ ቤቷ ብትሄድም እናቷ ገንዘቡን በድብቅ ወስዳ ለታናሽ ወንድሟ ውድ ልብሶች መግዣ እንዳዋለች ተናገረች። ልጅቷ እቃዎቹ እንዲመለሱ ብትጠይቅም እናቷ በምትኩ ገሰጻት። ከዚያም አንድ ሀብታም አዛውንት እንድታገባ አስገደደቻት። ልጅቷ እምቢ ስትል ከቤት ተባረረች። መንገድ ላይ ብቻዋን ቆማ ሳለች ዋና ስራ አስፈጻሚው ደረሰ። ኮቱን በትከሻዋ ላይ አልብሶ በርግራኄ ያጽናናት። እሷ ግን እሱ ቤተሰብ እንዳለው ስላመነች ችግር ለመፍጠር አልፈለገችም። ስለዚህ በራሷ ቤት ተከራይታ ለመኖር እንደምትፈልግ ነገረች። በዚያን ጊዜ ዋና ስራ አስፈጻሚው በወር $10,000 ደሞዝን የሚከፍል ስራ እንደሚሰጣት አቀረበላት። ልጅቷም እርግዝናዋን ከእሱ ለመደበቅ በማሰብ ስራውን ተቀበለች። በኋላ ግን እርግዝናዋን ለማቋረጥ ወደ ሆስፒታል ሄደች። እዚያም ዋና ስራ አስፈጻሚው በድንገት አገኛት። እንዳይጠረጥር በፍጥነት ለደንበኛ የጤና ምርመራ ብቻ እንደመጣች ዋሸች። ከዚያም አብራው ወደ ኩባንያው ተመለሰች። መኪናው ውስጥ ስትወርድ ግን የእርግዝና ምርመራዋ ሪፖርት በድንገት ወደቀ። ዋና ስራ አስፈጻሚው ሪፖርቱን ካየ በኋላ በማህፀኗ ያለው ልጅ የሱ ሊሆን እንደሚችል ጠረጠረ። በተመሳሳይ ጊዜ የዋና ስራ አስፈጻሚው አያት ስለ ልጅቷ መኖር ሰሙ። ባህሪዋን ለመፈተሽ ማንነታቸውን ደብቀው እንደ ጽዳት ሰራተኛ ሆነው ወደ ኩባንያው መጡ። ነገር ግን በድንገት አንድ ሰው ገፍቷቸው የልብ ህመማቸው ተነሳ። የመድኃኒት ጠርሙሳቸው ርቆ ተንከባለል። አንዲት ሴረኛ ሴት እርዳታ ከመስጠት ይልቅ የመድኃኒቱን ጠርሙስ ሆን ብላ ረገጠችው። እንደ እድል ሆኖ ልጅቷ ሁኔታውን በጊዜ ተመልክታ አያቱን አዳነቻቸው። ከጥቂት በኋላ ያቺን ሴረኛ ሴት አንዱ ወደ አበባ ማስቀመጫ ሆን ብላ ሰበረች። ከዚያም ጥፋቱን በልጅቷና በአሮጊቷ ላይ ለማሳቀፍ ሞከረች። እንዲሁም የአበባ ማስቀመጫ ዋጋ $5 ሚሊዮን እንደሚሆን በመናገር ሊያስፈራራቸው ሞከረች። ነገር ግን በልጅቷ በኮሌጅ የጥንታዊ ቅርሶች ግምገማ ተምራ ስለነበር የተሰበሩትን ቁርጥራጮችን መርምራ እቃውን እውነተኛ ሳይሆን የውሸት መሆኑን ወዲያውኑ አወቀች። ይህን ሲሰማ ሴረኛ ሴት እውነቱ እንዳይጋለጥ በጣም ፈራች። በዚያን ጊዜ የዋና ስራ አስፈጻሚው ረዳት በፍጥነት ደርሶ የኩባንያውን ባለቤት አያት በኩባንያው ውስጥ አደጋ እንደደረሰባቸው ሪፖርት አደረገ። ዋና ስራ አስፈጻሚው ወዲያውኑ ወደ ቦታው ሮጠ። ነገር ግን ሴረኛዋ ሴት እሱ ከመድረስ በፊት ልጅቷንና አሮጊቷን ከኩባንያው ለማባረር ሞከረች። በመጨረሻም አሮጊቷ እውነተኛ ማንነታቸውን ገልጸው የዋና ስራ አስፈጻሚው አያት መሆናቸውን ነገሩ። ሆኖም ማንም ሊያምናቸው አልቻለም። የደህንነት ጠባቂዎችን ሁለቱንም ከህንፃው ለማስወጣት ሲዘጋጁ በትክክለኛው ሰዓት ዋና ስራ አስፈጻሚው በቦታው ደረሰ።